ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ነኝ፣ እግዚአብሔር ይመስገን። ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ዛሬ ደግሞ በጽናት ድራማ በክፍል 56 መጥቼላችኋለሁ ማለት ነው ወዶችዬ እና ባለፈው ክራ ከቤት እንደወጣ ነው ያቋረጥ ነው ከቤት እንደጠፋ እና ዛሬ ደግሞ ውዶችዬ ሀሴትና ሄኖክ እየተከራከሩ ነው። ምክንያቱ ለኪራ መጥፋት ምክንያት የሆንከው አንተ ነህ እያለችው ማለት ነው ለሄኖክ። እና ምን አደረግኩ አላት ማለት ነው። እና ያደረግከው እሱ ቤት መጥተህ እንግድነት መጥተህ ስህተት መስራትህ ረስተኸው ነው አለችው ማለት ነው። እና ለጽናት መውደድ ጥፋት ነው እንዴ አለ ማለት ነው። እና እሷ ደግሞ ገብቷታል። ምክንያቱ ነይ ውጪ ወደ ውጭ አስወጭልኝ ብሎ መጠጥ ላይ መድኃኒት ጨምሮ ማለት ነው የእንቅልፍ መድኃኒት ጨምሮ እንዳስጠጣት ማለት ነው። እንደጠጣችው እንዲሁም ሀሴት ደግሞ በሀሴት እጅ ነው የተደረገው። ሀሴት ደግሞ እሷ ላይም ጉዳት እንዳያደርስ ብላ እሱ ላይም እንደጨመረችለት ከዛ ደግሞ ተኝተው ማለት ነው አብረው ተኝተው እያለ ኪራ መጥቶ እንዳያቸው ከዛ ኪራ ደግሞ በዛ ተበሳጨው ከቤት እንደወጣ ነው ወጥቶ ነበር ማለት ነው። ከዛ ደግሞ በዚህ እየተከራከረ እያለ እኔ ምን አደረግኩ አንቺ አይደለሽ እንዴ አንቺ እኮ ነሽ ያደረግሽኝ እያለ ጽናት መጣች ማለት ነው። ከዛ ጽናት ተደብቃ እያዳመጠቻቸው ነበር እና ከዛ ከዛ ሰምጥት ስትል ሄዶ እነዚህ ሰዎችማ በመሀላቸው የሆነ ነገር እንዳለ አውቃለሁ፣ ተረድቻለሁ። አሁን መጀመሪያ እኮ ስተዋወቁ እኮ እንደማይተዋወቁ ነው የተዋወቁት እና እነዚህ መሀልማ የሆነ ነገር አለ። ይቺ ሀሴት የምትባልማ ጥሩ ልጅ አይደለችም። እኔ አሁን ቀርቤ ስለሷ ማወቅ አለብኝ። ባለፈው በጭቅጭቅ ነው የነበረው። አሁን ግን በፍቅር ይዛታለሁ። ምን እንደሆነች ምን እንዳለ እሷ ጋር ብላ ማለት ነው። ከዛ ወደ እሷ ሄደች። ወደ ሀሴት ሄዳ ሀሴት ስትሄድ ክላሷ ላይ ተቀምጣ ነበር። ምን ሆነሽ ነው አለቻት። ምንድነው ደበረሽ? ምንድነው እዛ የተቀመጠሽ ምናምን አለቻት። አይ ምንም አልደበረኝም አለቻት። እና እኔ ቁርስ ብያ አለቻት። አልበላም አሁን አልበላም አለች። ለምን አትበይም? ምንም አልሆንኩም። የደበረሽ ነገር ካለ ባለፈው አስደበርኩሽ እንዴ? እንደዚህ ተናግረሽ እኔ ተናግረሽ ነበርና አስደበርኩሽ እንዴ አለቻት። አይ አልደበረኝም ብለው ሄዱ ማለት ነው ውዶችዬ። ከዛ ለኪራ የሚመስል ልጅ አይታ ማለት ነው ወደሱ እንዴ ክራዬ አለች ማለት ነው። ከዛ እሱ አይደለምና አንቺ ምን ሆነሽ ነው ብሎ ገፈተራት። ይቅርታ ተሳስታ ነው ይቅርታ አለችው። ከዛ ኪራም ወደ ሰኒ ቤት ሄዶ አንተ ምን ሆነ ነው የጠፋው? ሰው ይጨነቃል አትልም እንዴ አለችው። አይ ራሴ ለመረጋጋት ሄጄ ነው አላት። እንዴት እንደዚህ ታደርጋለህ? ሰው እኮ ይጨናነቃል ይባላል አለችው። ሰው አለ አላት። አይ የለም ና ግባ አለችው። ከዛ ገባ። እዛ ላይ ለምን እንደዚህ ትሆናለህ ያለችው እና ምን ላድርግ ብለሽ ነው? ቃላቸው እያሳመሩ ልብ ሰው ከሚጎዱ ሰዋቸው ልራቅ ብዬ ነው አላት። እና እንደዛ እያለች እያለ ጽናት መጣች ማለት ነው። ወደዚህ ጽናት መጣች። ከዛ እንዴ አይኔ ነው በኔ ሰኒ ብላ ስትገባ አለ እሱ እንዴ አይን ነው በለኝ ግራጌ ብላ ስትል አታስመስይ ለማስመሰል አትሞክሪ አላት ማለት ነው። እንዴት ነው ማስመሰል? እኔ እኮ አለችው። ዝም በይ አላት። እሱም ወይም እኔ እሄድልሻለሁ ወይም ውጭልኝ አላት ማለት ነው። ራሴ ለማረጋጋት እፈልጋለሁ ውጭልኝ አላት ማለት ነው። ከዛ እሺ ችግር የለውም እኔ እወጣልሃለሁ አንተ ተቀመጥ እንጂ እኔ እወጣልሃለሁ ብላ ልትነሳ ስትል እሱ ወጥቶ ሄደ ማለት ነው። እና አንቺ ሰኒ ሰው ይጨነቃል አትይም እንዴ? አትነግረኝም እንዴ? ኪራ ተቀምጦ አለቻት። አንቺ እሱ አሁን እኮ ነው የመጣው አለቻት ማለት ነው። ከዛ ወደ ናሆሜ ሄዳ ናሆሜ በጣም ተቆጣ
የተቆጣቸው ለሁለቱ ለምሩና ለጽናት በጣም ነው የተቆጣቸው። እናንተ ለእኔ እንደ ጅል እየቆጠራችሁኝ ነው እንዴ? ሁሉ ነገር እኮ እያንዳንዱ ያውቃለሁ፣ ግን እስከ መቼ ነው እንደዚህ በእኔ ላይ እየቀለዳችሁ የምትኖር? ጽናት ጓደኛዬ እንደዚህ የሆነው ባንች ነው። እዚህ ላይ ወጥቶ ቢቀርስ ማን ነው ተጠያቂ? እያላት ለምን ካሁኑ በኋላ እውነት የማትናገሪ ከሆነ ከኔና የኔና ያንቺ ቅርርብ ይቋረጣል። ካሁኑ በኋላ እስከ መቼ ነው እንደዚህ ለእኔ እየሸወድን የምትኖሪው? ጓደኛዬ ራሱ ጥሎ ከቤት የጠፋው ባንች ነው። እዛ ላይ ወጥቶ ቢቀርስ አሁን ማን ነው ተጠያቂ? ተጠያቂ የምሆነው ማን ነው አላት ማለት ነው። እንዴ ምን ነው? ኧረ ቀስ በል ምን ነው አለችው ምሩ። አንቺም ዝም በይ፣ አንቺም አለሽበት። ሁለታችሁ ሶስታችሁ የሆነ ነገር አለ፣ ነገሩን ስላችሁ ግን አትነግሩኝም ማለት ብሎ ተቆጣት ማለት ነው ለሷ። ከዛ ክራ ወደ ቤቱ ሄደ። ወደ ቤት ሲሄድ ሀሴት አገኛት። ከዛ ከሀሴትም ሰላም እየተባባለ እያለ ጽናት መጣች። ከዛ ጽናትም አኩርፋ ተመለሰች ማለት ነው። ውዶች ሀሴትም እንደ አንተ ሰው ይጨነቃል አትልም? ምንድን ነው ያልነገርከኝ ያድከው አለችው። ምን ነው ተጨነቅሽ እንዴ አላት። አዎ ግን እንደዚህ የሚያስጨንቅ ምን አለ አላት። እንዴ እና እኔ ስጠፋ አትፈልገኝም ማለት ነው አለችው እሷ። አይ እንደዚህ ማለት አይደለም ብሎ ዝም አለ ማለት ነው። ከዛ ናሆሜም ለሁለቱ ላይ እየተቆጣቸው እያለ ጽናት ምን አለች? እሺ ውሃ ጠጥቼ ልምጣ ብላ ሄደች ወደ ትና ቤት እና እሷ ሄዳ ለምድሩ ተቆጣት። አንቺም ዝም በይ፣ አንቺም ለእሷ እየደገፍሻት ነው ምናምን አለ ማለት ነው። ከዛ ተነስቶ ሄዶ ወደ ክሽና ቤት ሲሄድ እዛ ላይ ተቀምጣ አገኘት ማለት ነው ጽናት። እና ውሃ ጠጣሽ? ውሃ ልጠጣ ብለሽ አይደለ እንደሄድሽ? ምን እየሰራሽ ነው እዚህ ላይ አለ። ከዛ እሱም አዎ እንደዚህ ነው አለችው። አንቺ አሁን እስከ መቼ ነው? አሁን እውነት ትነግርኛለሽ አትነግርኝም? እውነት ካልነገርሽን ከአሁን በኋላ ከኔ ጋር ያለው ነገር ጓደኝነታችን ያበቃል አላት ማለት ነው። እንዴ ናሆሜ ምናምን አለች። ከዛ እሱም ትቷት ሄደ ማለት ነው ውዶችዬ። ምሩና ሀሴትና ሄኖኩም እየተከራከሩ ክርክራቸው ቀጠሉ። ሄኖክ ለሀሴት ፎቶ ይዞላታል እና በሱ ነው እያስፈራራት ያለው። የፎቶ ወይም እለቀዋለሁ ወይም ለጽናት አንዱ አድርግልኝ፣ እንደገና በድጋሚ ጠርተሽ የምትጠጣው ላይ መድኃኒት አድርጊላት። ባለፈው ለሁለታችን ነው አድርጊው ያልኩሽ ለሷ፣ እዛ ላይ ግን ለሁለታችን አድርጊሽ ምንም ነገር ሳልፈጽም እሷ ላይ ነው የነቃሁት ምናምን እያላት ማለት ነው። እያስፈራራት ማለት ነው ወዶችዬ። እሷ ደግሞ ከሆን በኋላ በፍጹም አላደርገውም ጽናት ላይ ከሆን በኋላ በድጋሚ ስህተት አልሰራም፣ እንደኔ ሴት ናት፣ እንደኔ ሴት ላይ ደግሞ ከሆን በኋላ ሁለተኛ ጥፋት አልሰራም እያለችው ማለት ነው። እንደዚህ እያለችው እያለ ምን ትመጣለች? ምሩ በር ላይ ተጠግታ እያደመጠቻቸው ነበር ማለት ነው። ሁሉ የሚሉትን እያዳመጠቻቸው ነበር። ጽናት ላይ እንደዚህ ስህተት እንደሰሩ፣ ጽናት ላይ እንዴት መድኃኒት አድርጋ እንዳስጠጣቻትም ሁሉ ነገር እያዳመጡ ነበር ማለት ነው። እና እያደመጠቻቸው ነበር። ከዛ እሱ ወጥቶ ሲሄድ ጽናት መጣች። ጽናት መጣ ኪራሳ አለቻት። ኪራ አለ ግን ልብስ አዘጋጅልኝ እናቴ መኝታ ክፍል ላይ ብሎሻል አለቻት። እሺ ችግር የለውም አዘጋጅለታለሁ ብላ ወጣች። እንደገናም ልኮበልል ባይሆን እያለች እሷም ለብቻዋ ቀረች። ሜሮ ቤት ስትገባ እንደዚህ እያለ ቤቱ የቁልፍ ከፍታ ስትገባ ወደ ውስጥ አየቻቸው ሁለታቸው ማለት ነው። ከዛ በር ዘጋቻት ሀሴት ለምሩ። ምክንያቱ ትነግራለች ለኪራ ትነግረዋለች ብላ ፈርታ ማለት ነው። በር ላይ ሁለት እጇ አስረው አፏም ምንድነው የሚባለው አፏም አሰሯት ማለት ነው። ወደ ፊቴ አፈኗት። ምን አለች ሀሴት?
ምሩዬ የኔ ቆንጆ አንቺ ላይ እንደዚህ ማድረጌ ስህተት መሆኑ አውቃለሁ፣ ግን አንድ ስህተቴ ለመሸፈን ሁለተኛ ስህተት መስራት ግድ ሆነብኝ። ምክንያቱ ለኪራ እንዳትነግርብኝ ፈርቼ ነው። ለዚህ 3 ቀን ብቻ ነው እኔ ከዚህ 3 ቀን ብቻ አስተካክዬ እወጣለሁ አለቻት ማለት ነው። እሷ ግን ምንም አትልም። እጇም ታስራለች፣ አፏም ታፍናለች። እና ምግብ ይዛ መጥታ አሁን ምግብ እሰጥሻለሁ፣ ምግቡ ብይ፣ ግን አንድ ነገር እንዳትዪ፣ ምግቡ በልተሽ ዝም በይ አለቻት ማለት ነው። እሷ ደግሞ እሺ አለቻት። እሺ ብላ ስትፈታት ጮኸች። ኧረ እርዱኝ 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 ብላ ጮኸች ማለት ነው። ከዛ ጽናትም ለሀሴት ነው ምግቢ ስትል ወደ ቤቷ ስትሄድ አለች እሷ ማለት ነው። በር ስታንኳኳ ማነው አለች። ምንድነው ለምንድነው የምትጮይው አለቻት። አይ ምንም አልጮህኩም የሆነ አይጣች ነው ምናምን አለች። እሺ ነይ ምግቢ ስትላት አይ ክፈችው በሩ ስትላት አይደለም አሁን ሻወር ወስጄ ልብስ እየቀያየርኩ ነው አልከፍተውም ብላ ዝም አለች ማለት ነው ውዶችዬ። ከዛ እንደዛ ብላ ኪራ ደግሞ ስራ ለመሩ ስለው አረ አስደብሪያት ነበር እንደዛ ብዬ ተቆጥቻት ስለነበረ ወደ ቤት ሄዳ ይሆናል እዚህ ላይ የለችም እንዳያለ እዚህ ላይም የለችም። ለጽናት ጠርተው ለጽናት ጠየቋት ማለት ነው። ጽናትም እዚህ ላይ የለችም ማለች። ጽናት አላወቁም የት ሄዳ ነው ብለው ነው የት እንዳለች አላወቁም ማለት ነው ውዶችዬ። እና በክፍል 57 እንገናኛለን። ምሩስ አፏ ሰው መጥቶ ገላግሏት ይሆን? እጇ ተፈታ ይሆን? እስኪ ቻው።